አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራና አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ሚያዝያ 26 2018 ዕለታዊ ወቅታዊ የውጭ ሀገራት ገንዘቦች የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን በጥቁር ገበያ የ17 ሀገራትን እንዲሁም በባንክ የ9 ሀገራትን የጨመሩም የቀነሱም ሀገራቶች ካሉ አንድ ባንድ ወደ እናንተ እናደርሳለን። እንግዲህ በትናንትናው ዕለት ምሽት አካባቢ አንድ መረጃ ወደ እናንተ አድርሻለሁ። ይህም የኢትዮጵያ ንግድ ባንክ ሙሉ በሙሉ አገልግሎቱን ከመቋረጡ ጋር ተያይዞ ብዙዎቻችሁ በኮመንት እየጻፋችሁልኝ ነበረ። ምናልባትም ቪዲዮውን ሙሉ መረጃውን ስላላያችሁ ይሆናል። ዞሮ ዞሮ በትናንትናው ምሽት ሚያዝያ 25 ቀን 2018 ከሌሊቱ ወደ 1 ሰዓት ተኩል አካባቢ ነው አገልግሎቱ የተቋረጠው። ከ10 ተኩል ጀምሮ ሙሉ በሙሉ አገልግሎቱ እንደሚመለስ በመረጃው ላይ አካትቻለሁ። በዛሬው ዕለት ግን ወደ መደበኛ ስራው እንደሚገባ ከባንኩ በኩል የወጣውን መግለጫ ወደ እናንተ አድርሰናል ማለት ነው። ሁላችሁም እንግዲህ ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በዛሬው ዕለት እንግዲህ አንድ የአሜሪካ ዶላርን ስንመለከት ትናንት ከነበረበት መጠነኛ ቅናሽ በማድረግ 186 ብር ከ80 ሳንቲም ሲመነዘር 100 የአሜሪካ ዶላር 18680 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 259 ብር ከ19 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25919 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮን ስንመለከት 217 ብር ከ10 ሳንቲም ሲመነዘር 100 ዩሮ 21710 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት 1 የካናዳ ዶላር 130 ብር ከ05 ሳንቲም ሲመነዘር 100 የካናዳ ዶላር 13000 ከ5 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት 1 የኩዌት ዲናር 607 ብር ከ30 ሳንቲም ሲመነዘር 100 የኩዌት ዲናር 60730 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት 1 የሳውዲ ሪያል 48 ብር ከ60 ሳንቲም ሲመነዘር 100 የሳውዲ ሪያል 4860 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት 1 የዱባይ ድርሃም 49 ብር ከ75 ሳንቲም ሲመነዘር 100 የዱባይ ድርሃም 4975 የኢትዮጵያ ብር ሲመነዘር እንደሚውልና በተለይ በሳውዲና በዱባይ መካከል ያለው ከትናንቱ መጠነኛ ቅናሽ አድርጓል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት 1 የባህሬን ዲናር 502 ብር ከ95 ሳንቲም ሲመነዘር 100 የባህሬን ዲናር 50295 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት 1 የጆርዳን ዲናርን ስንመለከት 265 ብር ከ20 ሳንቲም ሲመነዘር 100 የጆርዳን ዲናር 26560 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት 1 የኦማር ሪያል 495 ብር ከ10 ሳንቲም ሲመነዘር 100 የኦማር ሪያል 49510 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት 1 የአውስትራሊያ ዶላር 132 ብር ከ50 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13250 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት 1 የስዊስ ፍራንክ 138 ብር ከ88 ሳንቲም ሲመነዘር 100 የስዊስ ፍራንክ 13885 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ70 ሳንቲም ሲመነዘር
100 የቻይና ዩዋን 2570 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 59 ብር ከ90 ሳንቲም ሲመነዘር 100 የእስራኤል ሽቅል 5990 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ኢትዮጵያ ውስጥ ካሉ ህጋዊ ባንኮች መካከል የብዙዎቻችሁ ጥያቄ የአዋሽ ባንክን ነው። በዛሬው ዕለት አንድ የአሜሪካ ዶላርን 154 ብር ከ20 ሳንቲም ገዝቶ 157 ብር ከ25 እየሸጠ ይውላል። ዩሮን ስንመለከት 182 ብር ከ95 ሳንቲም ገዝቶ 186 ብር ከ60 ሳንቲም እየሸጠ ይውላል። የእንግሊዝ ፓውንድን ስንመለከት 208 ብር ከ10 ሳንቲም ገዝቶ 212 ብር ከ20 ሳንቲም እየሸጠ ይውላል። የስዊስ ፍራንክን 195 ብር ከ89 ሳንቲም ገዝቶ 199 ብር ከ90 ሳንቲም እየሸጠ ይውላል። የሳውዲ ሪያልን 43 ብር ከ20 ገዝቶ 44 ብር እየሸጠ ይውላል። የዱባይ ድርሃምን ስንመለከት 44 ብር ከ10 ሳንቲም ገዝቶ 44 ብር ከ96 ሳንቲም እየሸጠ ይውላል። የካናዳ ዶላርን 111 ብር ከ60 ገዝቶ 113 ብር ከ78 ሳንቲም እየሸጠ እንደሚውል ከአዋሽ ባንክ ዕለታዊ ምንዛሬ ዋጋ ዝርዝር እንዲሁም ደግሞ በዚህ ሰዓት ዌብሳይቱ ያስነበበንን በጥቁር ገበያ እንዲሁም በባንክ ያለውን ልዩነት በንጽጽር ወደ እናንተ አድርሰናል ማለት ነው። መግቢያ ላይ እንዳያችሁት እንግዲህ በትናንትናው ዕለት የኢትዮጵያ ንግድ ባንክ ለደንበኞቹ አስቸኳይ ማሳሰቢያ አውጥቷል። ይህም ለአንድ ሰዓት ተኩል ያክል እንግዲህ አገልግሎቱ ሙሉ በሙሉ እንደሚቋረጥ ይፋ አድርጎ ሙሉ ዝርዝር መረጃውን እንግዲህ ትናንት ሰርተን ነበር። ምናልባት ብዙዎቻችሁ ስላላያችሁ ይሆናል። ዞሮ ዞሮ በዛሬው ዕለት ዛሬ ጧት ስለሆነ እኔ እንኳን ቼክ አላደርኩትም። ዞሮ ዞሮ ግን ወደ መደበኛ ስራው እንደሚመለስ ነው ከባንኩ በኩል ያገኘነው መረጃ የሚያመላክተው። በዛሬው ዕለት እንግዲህ ከግማሽ ሀገራት በላይ በጥቁር ገበያ ቅናሽ አድርገዋል። በተለይ ከሰሞኑ እየቀነሰ እየጨመረ ያለበት ሁኔታ ነው። ብዙዎቻችንም እያደናገረ ያለበት ነው። የጥቁር ገበያ ሐዋላ መቀነስ እንዲሁም መጥፋት በሀገራችን ያለውን የኑሮ ውድነት እንግዲህ ይቀርፋል እንደምታውቁት ማለት ነው። ሁላችሁም እንግዲህ ቪዲዮን ላይክ ሼር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያል ለዛሬ ያስኩላችሁ ዕለታዊ ምንዛሬ ዋጋ ዝርዝርና የዋጋ ተመንን በተመለከተ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።